እንደነሱ ተደራጅቶ 20 30 ሆኖ በስናይፐር አያራግባቸው አያስወጣቸው ማህይም ህዝብ ነው ያም ደግሞ ማህይም እንዲሆን ስላደረጉት ሆን ተብሎ ነው ለ100 ለ200 ዓመት ተሰራበት ይሄ ደግሞ ነጮች ከኪሲንገር ጀምሮ ከዮሐን ክራፍት ጀምሮ ጀርመኖች እንግሊዞች ፈረንሳዮች ጣሊያኖች አሜሪካኖች የውጭ ፖሊሲያቸውን ያማራ ህዝብ የሚባል እንዲጠፋና አፍሪካ ለመቀራመት ያመቻቸው ዘንድ ፖሊሲ ተቀርጾለት በጥቁር ጣሊያኖች ኢትዮጵያ ውስጥ እየተገደለ የሚቀጥል ህዝብ ነው ማለት ላይላ የመንግስትን የህዝብን ተቋማትን የንግድ ተቋማትን በሙሉ ተቆጣጥረዋል ትግሬዎች ሚዛኑን ያልጠበቀ የሀብት ክፍል ኢትዮጵያ ውስጥ አለ ነው ማለት ኦሮሞ እኮ አሁን በአቅሙ 6% ደርሷል በምን በእርሻ ላይ በኢንዱስትሪ ላይ በሜካናይዝድ እርሻ በትራክተር በኮምባይነር የሚታገዝ አማራስ አንድ በሬ እኮ የለውም ቀንጃ በሬ የሚባል ነው ያለው እሱም ይደክማል መሬትም የለም ውሃ ጠብቆ ውሃ ወጥቶ ሳይሆን ዝናብ ጠብቆ የሚኖር ማዳበሪያ ኬሚካል ኩላሊቱ እንዲፈርስ ረጅም የደም ካንሰር ይዞት እንዲሞት እየተደረገ ነው አጥንቱ በካንሰር እንዲያዝ አይኑ በካንሰር እንዲያዝ ጭንቅላቱ አንጎሉ ካንሰር እንዲይዘው በረጅም ዘመን በ20 በ15 በ30 ዓመት ውስጥ እንዲያዝና እድሜው አጥሮ እንዲሞት ከዚያ የከሰረ ማሰብ የማይችል አሁን እኮ አይታችኋል እኛ እዚህ እያወራን አረብ ሀገር ውስጥ ቀቃይ እኮ እየጨፈረ ነው የቀነጨረ አእምሮ ማህይም ስለሆኑ አሳ በልተው አላደጉ የተመጣጠነ ምግብ አልበሉ አይብን ማይናቸው አይተው ታየው እንቁላል ለዓመት በዓል የሚበሉት ትግሬውስ በዘረፋ ላይ ተሰማርቷል ለ30 ዓመት ኦሮሞ እስካሁን ድረስ የችግረው ነገር የለም ቡና በቁም ይሸመጥጣል መሬት በኃይል ይዟል አባለፋ ነው አሁንም እየገደለ ከትግሬው ጋር ውጡ ይላል ይበላል ይማራል ኤርትራው አገሩ ያልሆነው መጥቶ ኢትዮጵያን ወሮ ቋንቋችን ተለማምዶ ባህላችን አለባበሳችን ደብቆ ማንነቱን እየዘረፈን እየገደለን እያንቋሸሸን እየመረጀን ቀጥሏል አማራስ ኦሮሞ በኮምባይነር አብይ ትራክተር ያከፋፈለ ሲያርስ አማራ ደግሞ በቀንጃ ማረስ አቅቶት ባዷማ ልክ እንደ ሻንቅላ አዷማ ይዞ በቆሎ ለመዝራት ተገዷል አንተ ህያፋን አንተ ጥፍራንፋን አንተ ጥፍራም አማራ ይሄ ስትነግረው አይገባው እኔን ሊያጠፋኝ ነው የሚነሳ ከጠላቶች ጋር ያብራል አህያ ስለሆንክ እኮ አህያ የምትባለው እኮ ይሄን መቀበል ስላልቻልክ እኮ ለመቀበልም አቅምም የለም አንዴ ተጋብተሃል ሽልጥ ልፍስፍስ ለኢኮኖሚ ጥገኝነት እያል ኦሮሞ ታገባል ትግሬ ታገባል ይደና ታገባል ምናምን ታገባል ሻንቅላ ታገባል ራስ ማራ ከፍና ረጓንቺ ኢትዮጵያ ይሁን ይቀጥላል ደግሞ ያጠፍታል ስለዚህ ክብረ ኢኮኖሚው በኢትዮጵያ ውስጥ በሁለቱ ብሔሮች ተይዟል አሁን እየወጣ ጠፋ ይወላችሁ እየወጣ መቋቋም አይችልም አንዳንዱ ውስጥ የወረረ እነሱ ናቸው ፈርተዋል እየወጡ ነው የቀረው አማራ ነው የሚወጣው አማራ ለምን አምሮ አይችልም ሼር ማድረግ ይችን አይፈልግም እንዲሰማ አይፈልግም አንዴ በታችነት ስሜት አድሮበታል በኃይል ጨፍጭፈውታል እንደማይችል አድርገው ጥለውታል ትግሬ ንጉስ እንደሆነ ኦሮሞ ንጉስ እንደሆነ ተቀብሏል ማህይም አማራ ተፈጥሯል ጥፍሩን መቁረጥ የማይችል ወጣት ተፈጥሯል በለው አፉ እየሸተተ የጥርስ መፋቂያ የሌለው አማራ እኔን ግን ይሰደባል ሰደበኝ ይላል ፋኖ የሚባለው እንግዲህ መሪ አይናገረውም የገደለ እኮ እሱ ነው አዲስ አበባ ዋናው ፋኖ እንዳይቆጣጠር ያ ጀግና ፋኖ በጥቂቱ 10 በማይሞሉ ሰዎች ተይዟል እነሱን ለመግደል ነው መነሳት ያለበት መሪዎች አንተ አያማራ እኔማ ዋናው ነው የምነግርህ ስለዚህ እዚህ ውስጥ ግን እኔን የሚሳደቡ የሚቀሰቅሱ ቆርጠው ወስደው አማራዎች አይደሉም አትስማቸው እኔ አማራ ስለሆንኩ ነው ቃላት ሳልመርጥ በቁጭት የምነግርህ ሌላው እኮ ዝግ ብሎ ተመቻችቶ ካራባት አስሮ ያውም እየተከፈለው እኮ ነው አንተ አያማራ አንተ ወሼ እየከፈልከው እኮ ነው የሚናገርልህ ምሪ ወዳጆ እኮ ስለሰቀልከው ነው ስለከፈልከው ነው በሚን እንዳላ ስለዘረበ አንደደብ አማራ ስም አለ እኔ ምሬን ያክል ነበር አልዘረው ትግሬ ነው በዘሩ አየህ አንደደብ አማራ ስማኛል እየቀለደብህ እኮ ነው ይሄንን ከፍየል ጥበቃ ሰቀልከው እኔ ግን ፊደል የቆጠርኩት ትጠራኛ ለምን እውነታውን ስለምነግርህ ሐቁ ስለምነግርህ እኔ እኮ አሜሪካን ሀገር ነው
ቀጥ ብዬ 10 ሰዓት ብሰራ ልጆችን ማሳደግ ይችላል። ዛሬስ በጊፍት ነው ተራደው አንተ ሰጠኝ ነው በራሴ ባጠራቀምኩት ገንዘብ ነው እያለቀ ነው። አንተ ሆዳም አማራ ዲያስፖራ እኔን በህይወት ዘመን እንዳንኖር ትፈልጋለህ። ጠላቶችን ተከትለ አብረህ አንድ ዘገየ የሚባል ሲቀሰቅስ ሐራ የሚባል ደንቆሮ በእናቱ ትግሬ ሲቀሰቅስ እውነት ይመስላል። አራሻ ይሁንላችሁ ግደሉት ምን ማለት ነው? አማራን ግደሉት ይላል። አማራ እኮ ስላልሆኑ ነው። ሐራራ ምትረ ደንቆሮ ዋርካውና ጋው የሚቀሰቅስ ለምን ይመስላል? ስላልተባበርን እኮ ነው። ዋሽንግተን ዲሲ አካባቢ አደጋ የሚያደርስበት አማራ የለማ። አንቺ ቆምጫ ባዶ እግር አንቺ አጥንት የምትግጭ የሰው ስጋ የምትበላ እያለ ጎጃም ይዘው ወሯል። ፈሳም ቀዘናም ጎጃም ስለሆነ እርምጃ ውስጥ ማንም አይነካውማ። አንድ ቀን ግን ቢያንገጫግጩት መንጋጋውን ቢያወሉ እንዳይነሳ ቢያረጉት አንድ ቀን ወጥቶ አይተነፍስም። አህያ ነው አማራው። 1.2 ሚሊዮን አማራ ይኖራል ለሚቤሪያ። ይሄ ቀዘናም ግን ሲሳደዱ ሞጣን ግደሉ የሚል ሰው ካየህ ትግሬ ነው። ኦሮሞች ማለት ለምን አበላሽችባቸው? የበላይነታቸውን ቀጥለው ሊሄዱ በፋኖ ውስጥ ገብተው ሲያጨረብሩ አጋልጫቸዋለሁ። ሚስጥሮች የሚወጡት በኔ ሚዲያ ነው። ስለዚህ ትግሬዎች ናቸው የሚቀሰቅሱ።